እንዴት ነህ? ሽንኩርት ስንት ነው ኪሎ? 85። ካሮት 50 ብር ኪሎ ማለት ነው። ቲማቲምስ 40 ብር። ግን እነዚህ እንዳሉ ፍሬሾች ናቸው? ሸማችና አምራችን በአንድ ላይ የሚያገናኙ የገበያ ማዕከላት በመዲናችን አዲስ አበባ በርከት ብለው ተገንብተዋል። እነዚህ የገበያ ማዕከላት ሸማቾች በየትኛውም መንገድ እንደፈለጉ የሚሸምቱበት እንዲሁም ደግሞ ውጪ ካለው የገበያ በአንጻራዊነት ቅናሽ ያለው እንደሆነ ይነሳል። በተለይ ደግሞ ሸማቾች ያለምንም ልዩነት እንደፈለጉ መተው የሚሸምቱበት ነው። ዞር ዞር እያልን ገበያው ምን ይመስላል እንዲሁም ደግሞ አምራቾችና ሸማቾችስ በምን አይነት መንገድ እየተገበያዩ ነው የሚለውን እናያለን። አብራችሁ ነው። እዚህ ጋር ካሉት 70% የራሴ ምርት ናቸው። ሽንኩርት፣ ቲማቲም፣ ብሮኮሊ፣ አበባ ጎመን፣ ቃሪያ እንማመርተው ነው። እኔ ከሱቅ ነው የምንገዛው። ከሱቅ በጣም ውድ ነው ዋጋው፣ በጣም ነው የሚጨምረው። ግን ዛሬ ነው የመጣው፣ ሰው ነግሮኝ ነው የመጣው ዛሬ ማለት ነው። ግን ዛሬ እንደመጣሁት በጣም አሪፍ ነው ያገኘሁት። ሁሉም በጣም ከሱቅ የተሻለ በጣም ቀናሽ ነው። አርሶ አደር ነኝ። በብዛት ማመርተው ሽንኩርት ነው። ሌላ እቃዎችም ያው አሉ እንደምታያቸው። ሌላ እቃ እኛ የምናመርተው ከራሳችን፣ እኛ የምናመርተው ደግሞ ገበያ ስልሽ እንደኛ የሚያመርቱ በቀጥታ ነው የምናመጣው። ምንም አይነት የደለላ እዚህ ግቢ የለም። በለሚ ኩራ ክፍለ ከተማ አያጣፉ የገበያ ማዕከል ከግብርና ምርቶች ባሻገር ደግሞ የኢንዱስትሪ ምርቶችም ይሸጣሉ። ሸማቾች ውጭ ካለው ገበያ አነስ ባለ ዋጋ የኢንዱስትሪ ምርቶች እዚህም ይሸጣሉ። እንዲሁም ደግሞ ጥራጥሬዎች አሉ። ገባ እንበልና ዋጋው ምን ይመስላል፣ ሸማቾችስ በምን አይነት መንገድ እየሸመቱ ነው የሚለውን እናያለን። ሰላም፣ እንዴት ነሽ? ሰላም ነው አለን። እንደምታዩ ሁሉም ነገር አለ እዚህ። ያው እዚህ አንድ ከስተመር እዚህ ገብቶ ምንም ነገር ማጣት ስለሌለበት ሁሉን ነገር የተሟላ አድርገን አቅርበናል። አብዛኞቹ የኢንዱስትሪ ምርቶች ናቸው እዚህ ጋር እንደምትመለከታቸው። እዚህ ጋርም ደግሞ የተለያዩ አይነት ጥራጥሬዎች አሉ። አብዛኞቹ በራሳችን በግብርና የመጡ ናቸው። እንደ ጤፍ፣ ኑጋለን፣ ሰሊጣለን ብዙ ነገሮች ከራሳችን የመጡ አሉ እና አብዛኞቹም ደግሞ ከገበሬ ተረክበን በገበሬ ዋጋ እኛ እዚህ አቅርበናል። ዋጋ ንረትን፣ የኑሮ ውድነትን የሚያባብሱት የደላሎች ሰንሰለት፣ የኮሚሽን ሰራተኞች ሰንሰለት ነበርና የመንግስት ትልቁ ዋና ዓላማም ይሄንን የደላላ ሰንሰለት በመበጣጠስ አምራችን ቀጥታ ከሸማች ጋር የማገናኘት ስራ ነው። ያንን በትክክል ይሄ በየቦታው ያሉ የመንግስት ገበያ ማዕከላት ይህንን ተግባር በትክክል ተፈጽመዋል ማለት ነው። ነጭ አንደኛው ማለት ነው። የሚቀንስም አለ 120፣ 115፣ 110 ድረስ አለ ነጭ ጤፍ ማለት ነው። ቀይ ደግሞ እስከ 100 ብር አለ። ከ100 ብር እስከ 90 ብር አለ ቀይ ጤፍ አንደኛ ደረጃ። ከ1 ኪሎ ጀምሮ እስከ ብዙ ኩንታል እስከ 100 ከዛ በላይ እናቀርብላቸዋለን። እናም እየወሰዱ ነው። የተለያየ የአሳ አይነት አለ፣ አይብ አለ፣ የወተት ተዋጽኦ ሁሉም አሉ። ወተት አለ፣ ቂቤ አለ፣ ከዛን ደግሞ ዶሮ አሉ፣ እርጎ ማለት በቃ የፍስክ ምግብ እንትን የሚባሉ ነገሮች ሁሉንም እናቀርባለን። ሁሉም በያቀም ቅድም አሁን እንስሳት ተዋጽኦ ላይ ሄዳችሁ ኦብዘር አድርጋችሁ ነበረ። 1 ሊትር አለ፣ ግማሽ ሊትር ይሸጣል በየደረጃው። እንደውም ቅቤ እስከ ታች ነው እስከ ትናንሽ ደረጃ ድረስ ለሸማቾች የሚቀርብበት ሁኔታዎች አሉ። የህብረተሰቡን ፍላጎት በማከለ ሁኔታ ከሩብ ኪሎ ጀምሮ ለህብረተሰቡ እናስተናግዳለን። የመጣ ነው እዚህ ገባ ነው መንግስት እዚህ ያስቀመጠን ህዝብ እንድናገለግል ነው። አንደኛ እኛም ተገልግለን ህዝብ እንድናገለግል። እኛ አሁን ይሄን የመሰለ ቤት ተገንብቶ ተሰጥቶን ምርት አቅርበን እቃ ለማስገባት ማለት ሌላ ነገር ነው። ስለዚህ ትልቅ ለኛ ቻንስ ነው። አንደኛ ነገር በዝናብ የሚበላሽብን ነበረ። ምርት ጭነን መተን ለደላላ ሰተን በዝናብ ይበላሽብን ነበረ። ቦታ ቤት ከማጣት የተነሳ መኪና ላይ ነበር የምንሸጥ የነበረው። ያ ሁሉ በቆምንበት ቦታ እንከፍል ነበረ። ስንገባ ለኮቴ እንከፍል ነበረ። እዚህ ያ ሁሉ ነገር የለም። እግዚአብሔር የተመሰገነ ይሁን። አሁን እንደፈለገን ምርት ይዘን መተን የፈለግነው የምንፈልገው ህብረተሰቡ የሚፈልገው ነገር ይዘን መተን በጥሩ ሁኔታ እያስተናገርን ያለነው። ዘይት በጣም ልዩነት አለው፣ ዶቄትም ልዩነት አለው። በብዛት እዚህ በጣም ሰው ደስተኛ በሚሆነው በዋጋውና እዚህ ስትመጣ ሁሉም ነገር ፍሬሽ ነው።
በየቀኑ አዳዲስ እቃዎች ይገባሉ። ሁልጊዜ ፍሬሽ ነው። ምንም አይነት የእቃ እጥረት ደግሞ አያጋጥምም። ሁልጊዜ ውጭ ያለውን የእቃ እጥረት እዚህ የለም። ሁሉም ቦታ ላይ ቢስፋፋ ምክንያቱም ለድሃ አደሮች ብዙ ለውጥ አለው። እንዲህ አይነት የገበያ ማዕከላት በየትኛውም አይነት ደረጃ ላይ የሚገኙ የህብረተሰብ ክፍሎች ቀጥታ መጥተው አምራችና ሸማች የሚገናኝበት እንደሆነ ተመልክተናል። የገበያ ማዕከላቱ የኑሮ ውድነቱን ከማረጋጋት ባሻገር ደግሞ ህገወጥ የንግድ ሰንሰለትን የሚበጣጥሱ ናቸው። እንዲሁም ደግሞ በቀላሉ ሸማችም አምራችም የሚገናኝበት መሆኑን የተመለከትንበት ነው። በእኔ በኩል አበቃው።